እሱ ላይ ጣት መጠቆም መቀጥቀጥ ምናምን ተገቢ አይደለም። በቃ አንዴ ሲያጠፋው ተቆጥቶታል። ያ ቴዳ እና የቻልከውን መጀመሪያ ነገሮችን የሄድክበትን መንገድ አሁንም ለሱ ይቅርታ ቦታ ስጠውና ይሄ ነገር እንዲፈታ ተፍተፍ በልለት። ምክንያቱም በቃ ጥፋተኛ ነኝ ደግሞ የሆነ ብዙ ከጀርባው የሚነዱት ሰው ስላለ ነው እንጂ የሆነ ክፋት ያለበትም ሰው አይመስልም። ገባኝ ብራዘር። እኔም ቢሆንለው ፋንቱ ሌላ ሰዎች ናቸው የሚጠቀሙበት። እኔም ቢሆንለው ተጠቀመበት፣ እሱን አገፋፉት፣ ወደ ሌላ ነገር ውስጥ አስገባ። አሁን እሱ ችግር ውስጥ የገባው በየዋህነት መንፈስ ነው ልጁ እየተጓዘ ያለው። በሱ ፊት ጥቅምን የሚጠቀሙት እሱ ሳይሆን በሱ ዙሪያ ያሉ ናቸው። ስለዚህ ቀይ ምስኪናን ታሰረ አልታሰረ ምንድነው ትርጉሙ? ምንም የሚለወጥ ነገር ቲክታከር ላይ ከማተኮራቸው ይልቅንስ ምድር ላይ ያለውን አያጸዱም። በህግ ዙሪያ ከሆነ ሌላ ነገር ምን ትላለህ ቴዲ? ስንት ንጹሃን ስንት ልጃገረድ እስከ ድንግሏ እየተደፈረች አንድ ቲክታከር እዚህ ከንፈር ለከንፈር ተሳሳሚ ያቺኛይቱ ልጅ ላይ ያደረገው ነገር ትክክለኛ ነገር ነው። እናንተ እኮ ናችሁ አይደል? ትናንትና ግን እንደዛ ስትሉ የነበረው በቃ እንደዛ ስትሉ ነበረ። ልጁም እንደዛ እየፎከረ ነበረ። ጠበቃ በያል ነበረ። ያኛው ልጅ እኮ ባደረገው ነገር አልደግፍም እኮ ቴዲ። ግን ይሄኛው ደግሞ እንደምታየው እያየኸው ነው። አሁን እሱን እንደበደልን አድርገን መናገር የለብንም ነው በቃ። ትናንት ሁሉም እዛም ሳይድ እንዲነበር እኔ የምልህ ነገር እኮ አሁን ትክክለኛው ነው። አሁን እዚህኛ ይዛት ስትለኝ አልነበር እንዴ? በቃ ለዛ ተብሎ ጠበቃ ተያዘ። እኔ እኮ አስማኝ፣ እኔ እኮ ያልኩህን ነገር ስማኝ። ይሄ ልጅ ያደረገው ነገር ምን አለ መሰለህ፣ ይዛችኛይቱ ላይ ያደረገው ነገር ያ ትክክል እንትን ከሆነ አዎ። ግን እዚችኛይቱ ልጅ ላይ በመሳሳቡና በተለያየ እዚህም በሚያደርገው ነገር ምን ነው አሁንም ልጆችን ላውራ የገፉት ሰዎች አሉ። እንግዲህ ያንን በህግም ሆነ በምንም አጣርታችሁ እንትን ማለት ያለባችሁ። እኔ ብዙ አወራ ነበር፣ ያው ቤቱ ያለበትም ኢትዮጵያ ስለሆነ እንጂ ስለ ህጉ ጉዳይ ከገባን ብዙ ነገር እናወራ ነበር። ትክክል አታስጠጣው። በቃ እሱን ነገር ማለት ስለፈለገ እኔንም አስብ እንጂ የሆነ ነገር አድርግ ተብሎ አንተ እኮ ተረድቻለሁ። ሁሉም ሰው ሴት ልጅ ይኖራል፣ እህት ይኖራል፣ እናት አለው። ሴት ልጅ ስትበደል የግድ ከጎኗ መቆም አለ። አሁን ከሳራ ጎን አትሁን እያልን አትሁን እኮ አይደለም። ይሄ ልጅ ተጸጸተ። ያንን ነገር አድርጎ ከሆነ ይቅርታ መጠየቅ ባለበትም ይቅርታ የሚጠይቅበትም በህግ አሁንም እኮ አልጠይቅም አለ እኮ ጆከር። እሱን አልጠይቅም ካለች ትክሰሳ ሰማህ። በቃ በሱ ክሰሰው። ምክንያቱም የራሱ እውነት ሊኖረው ይችላል። በሱ ያገባል አይደለም ከሰው ራሱ አይደል? በቃ እኮ ተጀምሩ ጠበቃ ይከሰሰው። ራሱን ዲፌንድ የሚያደርግበት ነገር ስላለው ሊሆን ይችላል። እዚህ ጋር አልጠይቅም እያለ ያለው ሰው በሱ መሄድ ትችላለህ። ነገር ግን እዚህ ሶሻል ሚዲያ ላይ ከባህላችን ባፈነገጠ መልኩ የተደረገውን ነገር አዎ ልክ አይደለውም አጥፍቻለሁ ይቅርታ ስላለ በዚህ ጉዳይ ድጋሚ እንዳትጠይቁት። በቃ ይቅርታ ከጠየቀ ጠየቀ ነው። በዛኛው ጉዳይ ግን ራሱን ዲፌንድ የሚያደርግበት ነገር ሊኖር ስለሚችል ራሱ ዲፌንድ ያደርግ። በሱ ጉዳይ አልገባም። እኔ ትናንትም ተቃውሞ የተነሳሁት እዚህ ላይቭ ላይ እንዴት ይሄን ነገር ያደርጋል ብዬ ነው እንጂ ሌላው ነገር ላይ ብዙ እውቀቱ የለኝም። ተረዳኝ። ሰመዱ አንደኛው ነው ነገር እሷም ልጅቱም እሱም ናቸው ቅድም እየሰማኋቸው ይቅርታ የጠየቁት እኛ እንደዚህ እኛ ሰላም ዘመኑን በመከተል እንጂ እንደዚህ የሚያስደብር ከሆነ ኢትዮጵያ ሕዝብ ይቅርታ ጠይቀዋል። በቃ እነሱ ለተሳሳቡት አለቀ። እሷም እሱም ይቅርታ ጠይቀዋል። በሌላው ነገር ግን እንግዲህ የሳራ ጉዳይ ከጎን ያለ ሰው የገፋፋ ሰው ካለ እኔ አሁን የምነግርህ እኔ ኮመንት ላይ ያላችሁ እያቀሳሰርኩ አይደለም። በቃ ትናንት የሆነ ነገር ተነጋገሩ ቴዲ ሌላ ነገር ሰርቷል አይደል? ያኛው ልጅ ቪዲዮ ሰርቷል። ቪዲዮ ሰርቷል። አንተ ደግሞ እንደዚህ አይነት ሰው ከጀርባ አብረው ግፋ ብለው ያን ነገር ካስደረጉ በኋላ ወንጀሉ አንተ ላይ ነው የሚመጣ። ይሄ ነገር እውነት ከሆነ አጋልጠህ እኔም ከሌም ብለህ መናገር ትችላለህ። ትላንት ባየነው ነገር ግን ሳራ ወደ እኔ የምታመጣው ወደ እሱ ብቻ ነው። ሌላ ወንጀለኞችን የሚያመጣ ማን ነው? እሱ ነው። ልጅ አውራ ቀርዝዘህ ነው አውራ ተናገር። እየጠየቀህ እኮ እኔ እኮ ምን መሰለህ አሁን እኔ ይቅርታ የጠየቁበት የዛኛው ነው። እዚህ ጋር ላይቭ ላይ በመሳሳማችን በሱ ጉዳይ በጣም አንድ ጊዜ ከመናገር በፊት ይኸውላችሁ በተፈጥሮና አንተ ይሄን ትመስላለህ የምትሉ ቀፋፊ ሁሉና እኔ ያው
ላይቭ ላይ እዚህ ጋር መተን ስለተሳሳምን ምናምን ጥፋት መሆኑ ገብቶናል። ያው ያደረግነው ነገር ልክ እንዳልሆነና ለባህላችን እንደማይመጥን ስላወቅን ነው። በቃ በጣም ጥፋት አጥፍተናል። ቤተሰቦቻችንም በዚህ ዙሪያ እንትን ብለውናል። እዚህ ጋር ላይቭ ላይ የተደረገው ነገር የትኛውም ቤተሰብ አይቀበለውም። ቤተሰቦቻችን ስላልተቀበሉት እኔም እሷም ይቅርታ ጠይቀናል። እና ደግሞ ባለፈው ለተወራው ነገር እሷ ፈልጋ አይደለም ያደረገችው ነገር ለተባለውም ነገር እሷም ቅድም እዚህ ጋር ጆከርም ሰምተህም ከሆነ ምላሽ ሰጥታለች። ማንም አስገድዷት እንዳልሆነና እኔ ምንም እንዳላደረኳት ደስ ብሏት እያደረገች የሆነ ነገር ስለሆነ ተናግራለች ሁሉም ነገር። ግን እኔ በሳሮን ጉዳይ ምንም አይነት ይቅርታ ቪዲዮ አልጠይቅም። ከባረለ ልጅቷ እውነትም ኤቪደንስ አለኝ የምትል ከሆነ ህግ ነገሮችን መያዝ ይችላል። እንዳለው ጠበቃ የሷን ነገር ይዟታል ብሏል። ፍርድ ቤት መጥሪያ እስኪመጣ ድረስ እኛ እንጠብቃለን። ለሁሉም ነገር እኔ እጋፈጣለሁ። እዛ ጋር ያለኝን ዶክመንት ምናምን አሰባስቤ የሚያስፈልገውን ነገር እዛ ጋር ከህግ ፊት ጋር እንጋፈጣለን። እዚህ ጋር ቲክቶክ ላይ መተን ስናወራ ሌላ አጀንዳ ነው የሚሆነው። ገባ አይደለ? ምንም መፍትሄ ስለማናገኝ ነገሩ እሷም ያላትን ነገር ይዛ ወደ ህግ ትሄድና እንዲህ ተበድያለሁ ትበል። እኛ በምንጠየቅበት ደግሞ እንጠየቃለን ብዬ ነው የማስበው። ያው የኔ የመጨረሻ መልስ ነው። ጨርሻለሁ። ካለ አለኝ የምትለው መረጃ ያይንም የህግ መረጃ ያለውን ተያያዙና ህግ በሚፈታው ግን እዛ ከመድረሳችሁ በፊት አንተ ጥፋት ካለብህና ትክክለኛ ውስጥ የሚያውቀውን ነገር ያውቃል አይደል? ሰው ይዘህ ይቅርታ ጠይቀህ ምናልባት የጀመረችውን መንገድም ያለውን ነገር እንዴት አድርገህ ማቋረጥ እንዳለብህ አንድ ሀገር ስላላችሁ ማድረግ ያለባችሁን ነገር ማድረግ አለባቸው። ግን ከዚህ በኋላ እናንተ በህግ መያያዝ የምትችሉ ሰዎች ስለሆናችሁ ሚዲያ ላይ መጣችሁ ልክ ከሌቤት ግባ ከሌቤት አጀንዳ ተጠርታችሁ እንትን ባትሉ መልካም። ለእኛም ይሄኛውን እስከዛሬ ለተላላስከውና ለተሳሳምከው ለተጎራረሳችሁት ይቅርታ ማለታችሁ ጥሩ ነው። እሱ ጥፋት መሆኑ ስለገባኝ ይቅርታ ጠይቄያለሁ። ያው የመጨረሻ መልሴ ይሄ ነው። በቃ አስገባኝ ህግ ባለሙያ ነኝ ይላል አንዱ። አቤት አሁን በቃ ይሄ ልጅ አሁን እኔ አንዴ ደግሞ ልጅ እንዳንዱ እንደምነግርህ ማለት ነው። እዛ ጋር ጠይቃን ጠበቃው ጠይቃ እንደዚህ ይሄ ያለኝ በላይ ያስከሳል ብላ ነው ይሄ ነገር ሲጀምር። በተቻለ መጠን በውስጥ ሰላምን አውራት ወይ አበሻን አውራት ምን እንድታገኛቸው አደርጋለሁ። ሁሉ ነገር ቢቆምልን ነው የሚሻለው። በቻልኩ አቅም እኔ እንደ ወንድም ነው የምመክርሽ። ምን አልከኝ ቴዲ? ሰላም ናችሁ? እኔ ሰላም ነው አባ። ያታቀሳሰር አለን። ያው ጉዳዩን ያው አጋጣሚ የሆነ ሼር አድርገው ቪዲዮ ደርሶ የነበረና ሐሳቡ ያው እኔ እስኪ ከኔ ባለኝ በኩል ሐሳብ ለመስጠት ነው። ልጁን አያስጠይቀውም። ለምንድን ነው የማያስጠይቀው? የሰው ልጅ ያጠፋል። በጥፋቱ ደግሞ ይቅርታ ተጠየቀ። ይቅርታ ማንኛውም ይቀበላል። ይቅርታ የማይቀበል ሰው አእምሮ ድፍን የሆነ ሰው ብቻ ነው። የሰው ልጅ ስህተት ይኖርበታል። ወንድሜ የራሳፋን እንዳንተ አንቀጹን ፓስተር ህግ ባለሙያ ነኝ ብለህ ፓስተርነትን እዚሁ ታስቀጥላለህ። የነፍስ ነው ይሄ። ማንኛው ሃይማኖት ተከታይ ነህ አንተ? ማንኛው ሃይማኖት መሪ ነህ? እየጠየቃል የሚታሰረው ዴሪክን አስገባትና በቃ እንደዚህ ላጠፋውን ነገር ይቅርታ ጠይቃለሁ ያናግሯት። ማንን ነው የምናስገባት? ዴሪክን አስገባት። ለእኔ እንደ ወንድም እንደ አንድ ነገር ነው። ማናት? እኔ ላስገባልህ። ዴሪክ ሪከርደር ነው። እሷ ሰላም ዳሪካ እሷ ሰላም ምናምን ነው ትናንት ጠበቃ የተያዘው። ዳርክ ምን አገባት? ስለዚህ አለች ዋና እሷ ነው። ምንድን ነው የምትለው? እሷ ጋር ነው እኮ እንዳለ ሪከርዱ ምን ያለው ዶክተር። አሁን ለእሱ የሚጠቅመውን ነገር እናድርግ።
እንዴ ምንም ነገር አድርግ ተው። ማታ እኮ ስለነበርን ነው የምነግርህ። እኔ አሁን ለእሱ የሚጠቅመው ነው የምነግረው። ልስን አሁን ይሄ ልጅ ዲፌንድ ማድረገውን አረጋለሁ በዛ ሂዱብኝ አለ። አሁን ለሱ ተክሰሰኛ እኔ እኮ አሁን ይኸውልህ ከሳራም ከሁለቱም ጎን ነኝ። ይሄኛውን ነገር ይቅርታ ጠየቀ አይደል? ህዝብን ፈርቶ ይቅርታን ከጠየቀ ደግሞ እሷ በህግ ጠይቀው አሁን እዛው አንድ ሀገር ስላሉ ህግ ይጠይቃቸው። ምክንያቱም ዳርክን ለምን ሙድ እንይዝበታለን? ኦኬ ሙድ መያዝ አለመያዝ አይደለም። እኔ አእምሮ አይፈቅድም።